ምድር ምሰሪ ማትከበሪበት ቦታ ላይ ምንም ነገር ያለ ቦታው ርካሽ ነው ነግሬያችኋለሁ። ውሃ ስትገዙ ሱቅ ላይ 1 ብር ልትገዙ ትችላላችሁ። አንድ ተራ ሱቅ ሆቴል ላይ 30 ብር 40 ብር ልትገዙ ትችላለች። አንዱን ተመሳሳዩን ውሃ ገብቶሻል። ጂም ውስጥ 2 ብር ይሸጣል። ኤርፖርት ውስጥ 20 30 ብር ይሸጣል። ውሃው ተመሳሳይ ነው። ልዩነት የፈጠረው ውሃው የተገኘበት ቦታ ነው። የት ነው የተገኘሽው አንቺ? አሁን የምትረገጭበት፣ የምትሰደቢበት፣ የምትዋረጅበት፣ መጠቀሚያ የምትሆኝበት በእርግጠኝነት በጣም ብዙ ሴቶች ነው በዚህ ሰው ህይወት ውስጥ ያሉት። አሁንሽ ፖስት ብታረጊው በእርግጠኝነት እኔም ሚስቱ ነኝ እኔም ፍቅረኛው ነኝ የሚሉ በጣም ብዙ ሴቶች ይመጣሉ። እርግጠኛውን የመነግርሽ ብቸኛዋ ሴት አይደለሽም አንቺ። ከአንቺ ጋር ያለው ሚስትነትሽን ፈልጎ ሳይሆን ገንዘብሽን ፈልጎ ነው። በደንብ እንደ ማስቲካ መጦሽ ሴትነትሽ አልቆ ጉልበትሽ አልቆ ወድቀሽ ህመምተኛ ሆነሽ ብትተኝ አንድ ቀን ፈጣሪ ማረሽ ብሎ አይደውልልሽም። ቃል ገባልሻለሁ። ስለዚህ ንቂ፣ አሁን ሳይረፍድ ነገሮች ሳይበላሹ። እስካሁን ገንዘብሽን ከስከሰሻል፣ እድሜሽን ከስከሰሻል። ይሁን አሁን ንቂና ቆም በይ። ከምን ትጀምሪያለሽ? አንደኛ ትኩረትሽን ከሱ ላይ የማንሳት ስራ ነው የምትሰሪው። አሁን ለማንም ምንም አትናገሪ። ተወኝ፣ ፍታኝ፣ ልቀቀኝ፣ ገለመሌ፣ እንላይ ምናምን አትበይ። መጀመሪያ ወደ ኮንፊደንስ ወደ በራስ መተማመንሽ መመለስ ነው። እንዲሁ እንደውም እሱ አይደውልልሽም። ሲቪን አውጥቻለሁ ምናምን አለሽ አይደል? ብራቮ፣ በጣም ጥሩ ነው። እየደወለ የሚነዘንዝሽ ቢሆን ነበረ እንደው የምትረበሽው። አሁን ቀጥታ እሱ ጋር መደወል ምናምን የሚሉሽን ነገሮች አንስተሽ ትኩረትሽን ወደ ሌላ። አሁን ቀስ በቀስ ነው የሚሻሻለው። ይኸውልሽ በአንድ ጊዜ ለውጥ አይመጣም። ራስሽን ማወቅ፣ ወደ ራስሽ መመለስ፣ ስራሽ ላይ ማተኮር፣ ገንዘብ መያዝ፣ ቢዚ መሆን፣ ከጓደኞችሽ ጋር መሆን፣ ብቻሽን ስትሆኚ ከቤተሰብ ጋር ማውራት፣ ገብቶሻል። ራስሽን መጠበቅ፣ ቆንጆ መሆንሽን እስቲ ሰንሽ ይመረብሽ። ራስሽን በመስታወት ይዩ። እኔ ነው እንዲህ የሚያደርገው ብለሽ ራስሽ ኮንፊደንስሽን ነው የምትገነቢው። እኔ የመሰልኩ ልጅ ስንቱ እኮ ምናልባት ጂንስ ነው የሚያኖረኝ እኮ ነኝ፣ ቆንጆ እኮ ነኝ ብለሽ ራስሽን የምታይበት መንገድ ነው ለውጥ የሚያመጣው። አሁን አንቺ እሱ ቢተወኝ ህይወቴ ይበላሻል የሚል አይነት ነገር ውስጥ ነሽ። ምክንያቱም እሱ ተወዳጅ አይነት ነገር አድርገሽ አንቺ ደግሞ ማትፈለጊ አድርገሽ ነው እየቆጠርሽ ያልሽው። ኢግኖር እያደረገች ስለሆነ ሰዎች የምንከለከለው ነገር መከተል ስለምንወድ ነው። ገብቶሻል? ወደ ራስሽ ተመለሽ። ቆንጆ መሆንሽን እመኚ። ገንዘብ እንዳትልኪ፣ 10 ሳንቲም እንዳትልኪ ከዛሬ ጀምሮ። እስቲ አትላኪም ብሎ ጉሮሮሽ ላይ ቆም እንደሆነ ይታያል። ማን ነው ወንዱ? በይው እንደዛ ብሎ ከጠየቀሽ ማን ነው አባወራው? እኔ ነኝ አንተ? ወንድ ልጅ ነው ሰርቶ ማስተዳደር ያለበት ሚስቱ በየትኛውም አንግል። ስለዚህ ከሱ መውጣት፣ ለመርሳትና ለመተው ቀስ እያልሽ ከስልክሽ ጋር ያለሽን ኮሚኒኬሽን እየቀነሽው ነኝ። የገዛ ጠላሽ ስልክሽ ነው። ስልክሽ ላይ ገብተሽ ስክሮል እያረግሽ የምታዩ አሁን ሴት ልጅ ድምፅ መስማት ፈልጋለሁ እያልሽ ነው በጥርጣሬ ምናምን፣ ገና ለገና ምን እያደረገ ነው የሚለው አይሽ። እሱ ህይወት ላይ ነው አሁን ትኩረትሽ ያለው። እስቲ ስልክሽን እያስቀምጥሽ ያለ ስልክሽ እስቲ ሰላም አግኚ። ውጪ እስቲ ስልክሽን ብቻ አስቀምጠሽው ዝም ብለሽ ውጪ። ወክ አድርጊ። መውጣት የምትችይ ከሆነ ጓደኞች ጋር መገናኘት የምትችይ ከሆነ ሄደሽ ተገናኚ ያለ ስልክሽ። ዓለምን እየለመድሽ ትመጫለሽ። ሰዎችን እየለመድሽ ትመጫለሽ። አዲስ ነገር እያየሽ ትመጫለሽ። ከዛ ጠንካራ እየሆንሽ ስትመጪ ምን ታደርጊያለሽ? ቀስ ብለሽ ለቤተሰብ ሹክ ትያቸዋለሽ እዚህ ትዳር ውስጥ መቀጠል እንደማትፈልጊ። ከዛ እንዴት አርገሽ ከዚህ ህይወት ነቅለሽ እንደምትወጪ ቀስ በቀስ መፍትሄ ትፈልጋለሽ። መጀመሪያ ግን አንቺ ጠንክሪ። እያለቀሽ ነው እዚህ እንኳን መተሽ ለወንድ የሚለቀስለት ወንድ እንኳን ቢሆን ይቆጨኝ ነበር እኔ ራሱ ስሰማሽ። ማለት እንደው አሰብኩት ራሱ አሁን እያለቀሰችለት ያለችው ወንድ እንደው በጣም ጂኒየስ ሆነ፣ በጣም አስተዋይ የሆነ ስነስርዓት ያለው ለሴት ልጅ ክብር ያለው ከአፉ ክፉ ቃል የማይወጣ በጣም ትሁት የሆነ በጣም የሚንከባከባት ወንድ ነው ብዬ እንደው ፈለግኩኝ እንደዛ ለማሰብ። እንኳን የሚለቀስለት ቀርቶ እህቴ አጠገብሽ ቁጭ ቢል መኖሩን የምትረሺው ወንድ ነው አሁን አንቺ እያለቀስሽለሽ ያለሽው። ምናልባት በሌሎቹ ሴቶች ዘንድ ወንድ መሆኑ ራሱ ነው አይደለም? እስቲ መሆኑን እናጣራ እስቲ፣ በላብራቶሪ ምናምን ይጣራ እስቲ። አንጠልጥሏል አለው ወንድ ይሆን የሚል ጥርጣሬ ውስጥ የሚገባለትን ወንድ ነው አንቺ እያለቀሽለት ያለሽ። ይሄ ማለት ተደርጎ ያለቀ ጫማ ሰልባጅ ነው የሚባለው፣ ምንድን ነው የሚባለው? ብቻ ተደርጎ ያለቀ ሶሎ ያለቀ ጫማ ሰዎች ሲጥሉት
የሆነ ነጋዴ አንስቶ አምጥቶ ሱቁ አስቀምጡት አንቺ እሱን ካልገዛው እያልሽ እንደመከራከር ማለት ነው። ቀንስልኝ፣ ወድጄዋለሁ፣ ይህን ጫማ አስተያየት አድርግልኝ፣ እንደዛ እንደመከራከር ነው። የእውነቴ ነው የምነግርሽ። ማንም የሚያደርገው ጫማ ማለት ነው። እሱ እኮ በሄደበት በቃ ሴት አንጋግቶ ይዞ የሚገባ የማንም መጫወቻ የሆነ የሴቶች መጫወቻ የሆነ በቃ ሴት ትሆን እንጂ እልፍ ስትል በቃ ምንም የማይምር ማለት ነው። እንስሳ በይው። ለዚህ ወንድ አይለቀስም እህቴ። እቺን እንድታሰምሪልኝ እፈልጋለሁ። እያለቀሽለት ያለው ወንድ በሌሎቹ ሴቶች ዘንድ እንደዚህ በእጃቸው ራሱ ለመጨበጥ የሚሳቀቁት አይነት ወንድ ስራውን ነው የምልሽ። ስለዚህ ቆም ብለሽ አስቢ። ህይወቴ ምንጋ ነው፣ ወዴት ነው እየሄድኩ ያለው የሚለውን እና አታልቅሺ። ቆፍጠን በይ። ለተሸናፊ ሰዎች ቦታ የለም እዚህ ምድር ላይ። ስላለቃቅሽ ምናምን የሚፈጠር ታሪክ የለም። እኔም አሁን እዚህ ጋር ነገርኩሻ፣ እወጣለሁ፣ ቤተሰቦችሽም ይሄዳሉ፣ ጓደኞችም፣ ሁሉም የራሱን ህይወት ነው የሚሄደው። ያንቺ ህይወት ያንቺ ኃላፊነት። ለማንም እንዳታለቃቅሽ። ተግባባን? አዎ አሌክስ፣ እሺ አመሰግናለሁ ስላዳመጥከኝ፣ ስለምክርህም በጣም ነው የማመሰግነው። ከዛሬ ጀምሮ ወደዛው እንትን እላለሁ። ያው ቤተሰብም እኮ አንዳንድ አጎቴም እንደዚህ ነው የሚለው፣ ራቂ፣ እሱ ሰውዬ ህይወትሽን ያጠፋሻል፣ ስልክሽን አጥፊና ራቂ፣ ስልኳን አጠፋይ ብሎ ፈልጎ ይምጣኛ ጋር በቃ አታልቅሽ ነው፣ እንደዚህ አትበይ ነው። በቃ እኔ ደግሞ እንደ ህልክ ነገር ነው። እኔ ፍቅርም አይመስለኝም፣ ህልክ አለ አይደለም። በቃ አሌክስ በቃ እሱ እኔን በኒካህ አስቀምጦ እሱ የራሱን ህይወት አይመራም። በቃ አለ አይደለም፣ እንደዚህ የሆነ ህልክ ነገር ነው። እሺ በጣም አመሰግነው። ከዛሬ ጀምሮ እንደዛ አደርጋለሁ። እኔ አሁንም ቢሆን አጥፍቻለሁ፣ ስልኬንም ዘግቻለሁ። ቆይ ይኸውልሽ፣ አሁን እልህ ያልሽው ድምፅ አለ ከጀርባሽ፣ ሚዩት አድርጊ። እልህ እያልሽኝ ያለሽው ይህንን ወንድ ከፍለሽ በወሰዱልሽ ሴቶቹ እኔን አስቀምጦ ጭራሽ ሌላ ህይወት እንዴት ይመራል ምናምን ብለሽ እልህ የምትያያዥለት ወንድ አለ ከፍለሻቸው በወሰዱልሽ። እውነቴን ነው ማለት እንደው ሚሊዮን ብርም ከፍያ እንዴ ከህይወቴ የምትወስጂልኝ ሴት ካለሽ ብለሽ መታሰቢው ወንድ ነው። የእውነት ነው የምልሽ። በጭራሽ እልህም ሊይዝሽ እንዴ እልህም ሊይዝሽ የሚገባው እኮ በጣም እኮ ምርጥ ልብ ያለው ወንድ እኮ ቢተውሽ ነው። በቃ ማን እንደሱ ይሆንልኛል ምናምን ሲለት ይሄ ወንድ ለማንም እኮ አይሆንም። ስራ ይሰራ እንዴት ነው የሚሆነው? እስቲ አስቢው። ስራ የማይሰራ ወንድ፣ የሚማታ ወንድ፣ ቺት የሚያደርግ እስቲ መመዘኛዎቹን በሙሉ እንደው አንቺ ጻፊ ውስጥ ወረቀት ላይ እንደው ለህሊናሽ ነው ልሽ። አሁን ከእልህ መውጣት የምትፈልጊ ከሆነ ከዛሬ ጀምሮ ከዚህ እንደወጣሽ ወረቀትና ስክሪፕቶ ይዘሽ የሚያደርገውን ነገር በሙሉ ጻፊውና ቁጭ አድርገሽ አይተሽ ለዚህ ወንድ ነው አሁን እኔ እንግዲህ እያለቀስኩ ያለሁት እልህ የያዘኝ ብለሽ ራስሽን ታዘቢ። እውነት በዚህ መንገድ ተመለሽ። እሺ ይስተካከላል። አይዞሽ፣ ትንሽ ጊዜ ነው። እሺ እሺ አሌክስ፣ በጣም ነው የማመሰግንህ፣ በጣም ነው የማከብርህ እና የብዙ ሰዎችን ህይወት የምትቀይር ወንድማችን ነህ። ወላሂ እኔ አሁን ለራሱ ፈገግ እያልኩ ነው እንደሌላ ሰው ያዳመጥኩ ያለ ያኔ አየው ቃሽ። በጣም ነው የማመሰግነው። እሺ አያስ መቼ ነው እንደዚህ እኔም ወንድም ሆነው? እኔ እኮ ለወንድ እኮ ሩብ ጉዳይ ነኝ ጋይስ። አይ ሩብ ጉዳይ ግማሽ ጉዳይ። ወንድ የሚባሉት እኮ እንደዚህ ናቸው። ማስራ ሳይሰራ ቁጭ ብሎ ሴት ልጅ ገንዘብ እየላከችለት ጫት ምናምን። ስሜቱን አሰብኩት ማለት የሆነ ግን ድፍረት የሚያስፈልገው አይመስላችሁም? ለእንደዚህ አይነት ጉዳይ የእውነት ማለት እንዲህ ቁጭ ብዬ አሰብኩት። አሁን መድኃኒዓለምን አሁን ቁጭ ብዬ በቃ እስቲ ማለት የሆነች በቃ ሴት ገንዘብ እየላከችልኝ መጠጥም እየጠጣው ጫትም ምናምን እየቃምኩኝ ምናምን በቃ እንዲሁ ኑሮ ራሱ ምንድን ነው የሚሰማኝ? የወንድነት እንትኑ ራሱ የሚጠፋ አይመስላችሁም? ኩራቱ ነገር እንዴት ነው ቀና ብለህ የምታወራው? እንዴት ነው እንደ ወንድ የምታወራው? እንዴት ነው ነገ ለልጁ ልጆች የምታወራላቸው ታሪክ የሚኖር? ከልጅ ልጆች ጋር ቁጭ ብለህ ስትነጋገር ምን አይነት ጉዳይ ነው የምትነግራቸው? የሚያኮራ ነው ባይዜ ወንዶች ማለት ነው። አሁን እያረጋችሁ ያላችሁትን ነገር ነገ ከልጅ ልጆቻችሁ ጋር ቁጭ ብላችሁ የራሳችሁ ታሪክ ሰው የሚነገር በራሳችሁ የምትኮሩበት ነው የእውነት ወይስ አንገት የምትደፉበት ነው?
እሱ አሁን ይወሰናል። አሁን በምታረጉት ነገር እንደዛ ማሰብ ነው የሚያስፈልገን። ነገ ምኮራበት ነው የሚነገርልኝ ታሪክ። እኔ የሚያሳስበኝ እሱ በሞት ራሱ የልጅ ልጆቼ ወይ ልጆቼ አባቴ ምናምን ብለው የሚኮሩበት ነው ወይስ አንገት የሚያስደፋቸው ነው እያረኩ ያለሁት? ሄሎ ሰላም